እኔ ግን ከእናንተ ምንም አይነት ብር መቀበል አልችልም። ምን ነው እንደ መድብል ሀብታም ስላልሆነ? ምን እያልክ ነው? እኔ በጭራሽ ቆይ የኔ ስጦታ ንቀሽ ወደ እሱ መሄድሽ ነው? ሲጀመር ስጦታ የቤተሰቡ መስሎኝ። ይሄ ደግሞ የመናቂያ ለመና ጉዳይ አለ። እንደውም ለአንተና ለእነዛ ምስኪን ሰዎች ከማሰብ የመጣ ነው። አሁን ልቀቀኝ። እርግጠኛ ነሽ ትትና? እርግጠኛ ነሽ ግን ያ መድብል ያለምንም ነገር ነው አባትሽን ለማሳከም ይፈልገው? ያመሸሁበት ምክንያት የነገርኩ መስሎኝ። ምናልባት አፍሰሽኝ ቢሆንስ? ምናልባት ከመድብል ጋር ምን ጨርሰዋ? ከመድብል ጋር ምን? ገንዘቡን አሳቦ ምናልባት ገላሹ ፈልጎ ሊሆን ይችላል። ምን? ይቅርታ፣ አባትሽ ደህና ናቸው ወይ? እንዴት ነው? ተሻላቸው ወይ ለማለት የመጣሁት። የቤተሰቡን ሕግ እንደሆነ አክብረሃል። ግን አንተን በጥፊ መምታትም በጣም ገርሞኛል። ደስ ትትና በጣም አጣብቂኝ ውስጥ ገብታለች። በአባቷ ህመም የተነሳ እንግዲህ የሰዎችን እጅ ለማየት የተገደደችው ትትና አሁንም በጣም ከባድ ውስጥ ገብታለች ማለት ነው። እንግዲህ ቤተሰቦቻችን እንደሚታወቀው ትትና በብዙ ቻሌንጅ ውስጥ፣ በብዙ መከራ፣ በብዙ ስቃይ ውስጥ ያለፈች ሴት ነች። አሁን ደግሞ እንግዲህ የመጨረሻው ወደ ስቴፕ መጣ። እግዚአብሔር ይመስገን ከነዝናና ግብረ አበሮቹ መካከል በሰላም ወጥታ እንግዲህ አሁን ያለችበት ሁኔታ ነው የምትገኘው። ግን ቢሆንም አሁንም ቢሆን ህይወት እየፈተነቻት ነው። ምክንያቱም የመጣችበት መንገድ በጣም ከባድ ስለሆነ ከቤተሰቦቿ ስትለይ ወይም ደግሞ የወጣችበት መንገዷ በዛ አይደለም። ቤተሰብ ለማሳለፍ ራሷን ህይወቷን ለመኖርና ራሷን ደግሞ ተሻለ ቦታ ለማድረስ ቤተሰቦቿን ለመገደፍ ለእህት ወንድሞቿን ለመርዳት ብላ እንግዲህ ስደትን የመረጠችው ትትና አጋጣሚ ሆኖ የህይወት መንገዷ በሷ አልቀናቻትም ነበረ። በዛም እንግዲህ መታ እንግዲህ አልሆነ መንገድ ውስጥ ነበር የገባችው። ወዲያ ሳይሆን ተገዳ እንግዲህ እነዚህና ግብረ አበሮቹ አይነት ያሉ ነፍሰ በላዎች ወይም ደግሞ ለሰው ህይወት ምንም ቦታ እና ጣጣ የሌላቸው አንዳንድ ሰዎች ምክንያት እንግዲህ ስደቷ ወይም ያሰበችው የሳዑዲ አረቢያ ጉዞዋ አልተሳካም ነበረ። ያም እንግዲህ ወደ መንገድ ነው የቀረችው። በዛም በቀረችበት እንግዲህ ታግታ ብዙ መከራ ብዙ ስቃይን ስታሳልፍ ቆይታ በመጨረሻ ያው እንደ እግዚአብሔር ቸርነት ሆኖ በሰላም ወጥታለች ማለት ነው። ወታም እንግዲህ በሚገርም ሁኔታ በቃ ባልታሰበ መድብል አስወጣት ማለት ነው። መድብል አዳናት፣ ህይወቷን አተረፈው ማለት ድጋሜ እንደተወለደች የቆጠረችበት እለት ነው እንግዲህ ከነዚህና የሚገርመው ደግሞ ከነሱ ማምለጧ ብቻ ሳይሆን በሰዓቱ ወይም ደግሞ የነበረችበት ሁኔታ ያ ሰዓቱ የነበረችበት ሁኔታ በጣም ከባድ ነበረ። እሱም እንግዲህ ከባድ የነበረበት ነገር ምንድነው? በጣም ከባድ የነበረበት ጉዳይ በሰዓቱ እንግዲህ አሳልፈው ወይም ደግሞ ኩላሊቷን ፈልገውት ስለነበረ ለባለሀብት ሽጠው ስለነበረ ኩላሊቷ የሚወጣበት ወይም ደግሞ ለሰውየው የሚለገስበት ሰዓት የደረሰበት ሰዓት ስለነበረ እንግዲህ በ20 በ30 ደቂቃ ውስጥ ነው እንግዲህ መድብል ገብቶ ህይወቱ ሰውቶ ያተረፋት እና ያንን ከዛ ከተረፈች በኋላ እንግዲህ እግዚአብሔር ይመስገን በጣም ደስ በሚል ሁኔታ ውስጥ ነው ያለችው። ያው ቻሌንጆች ቢኖሩትም ግን እንግዲህ እና አብርሽና ጓደኞቹን አገኝታ አብረው እየኖሩ ነው። አሁን ደግሞ እንግዲህ በጣም ትንሽ ከበድ ያለ ቻሌንጅ የገጠማት ምንድነው? አባቷ ታሞ ለሕክምና የሚያስፈልግ ብር ወጪ አለና አባቷ ተነስቶ ሄዶ አዲስ አበባ መታከም ማይችል ከሆነ በህይወቱ ባስጊ ሁኔታ ውስጥ እንደሆነ ነው እንግዲህ ተደውሎ የተነገራት። ያንንም የነገረቻት እንግዲህ እናቷ ነች። ለዛም እንግዲህ ምን ላድርግ ምን ይሻለኛል እያለች ስታስብ ስታሰላስል ስታለቅስ ስትተክስ ሰንብታለች። ግን ያው ምንም ፋይዳ ስላልነበረው መጀመሪያ ላይ እንግዲህ ለመድብል ለመናገር አስባ ነበረ፣ ግን ፈራች። አንደኛ መድብል ይሄን ነገር ስትጠይቀው የሚጠይቃት ወይም ደግሞ እሱ የሚረዳበት መንገድ ሌላ እንደሆነ ስታውቅ፣ ሁለተኛ ደግሞ የሱን ብሩን ተቀብዬ እኔስ የሚለው ነገር ካሁን ቀደም ረድቶኛል። ግን አሁን ብሩን ባከብዬ ስጠይቀው ደግሞ በሌላ አይነት ወይም በጾታ እንትን ቢያስብብኝስ የሌላ ውለት አድርጎ ቢቆጥርብኝስ ምን ይሻለኛል ብላ ነበር እንግዲህ ስታሰላስል የነበረው። ላለመናገር አልናገርም ብላታ ነበር። ግን አንዴ 2-3 ደጋግሞ ስልክ ሲደወልባት
ያለ ውድ በግዷ ግዴታ መጠየቅ እንዳለባት ተረድታለች ማለት ነው። ስለዚህ በመጨረሻም እንግዲህ ደውላ እንድትረዳኝ እፈልጋለሁ አባቴ ሊሞትብኝ ነው ስትለው በቃ እንገናኝና ችግር የለውም ብሎ እንግዲህ ተገናኝተዋል። ብር በእጇ ሰጥቷታል። ሲቀጥል ደግሞ በአካውንትም የሚያስፈልጋትን ነገር ብር እንደሚያስተላልፍላትና የእናቷን አካውንት ስጪኝ ብሎ ብር ሊያስተላልፍላት ነው። አሁን በዛ በጣም ደስተኛ ነች። ግን የፈራችው ሌላ ፓርት አላት። እሱም እንግዲህ ያው የመጀመሪያው እንዳልኳችሁ ብሩን ተቀብሎ እሱ በሌላ እንዳያይባት ነበረ። ለሱም እንግዲህ በጣም ቀጥታ ጠይቀዋለች። ይሄን ስለሰጣኝ ስለረዳኸኝ በሌላ ነገር እንትን እንዳትልብኝ ብላ ቀጥታ ስሬስ ጠይቀዋለች። እና እንደዛ ስትለው ደግሞ መድብል እንዴት እንደዚህ ታስቢያለሽ? ቢያንስ ለሁሉም ነገር እኮ በስርዓትና ጊዜ ቦታ ሰዓት አለው ሰው። ስለዚህ እንዴት እንደዚህ ትያለሽ? ከምን አስበሽ ነው? እኔ አሁን እንደዛ አልኩኝ ወይ እንደዛ አይነት ሰው ነኝ ወይ? መጀመሪያም ስንገናኝ እኔ እና አንቺ እኮ እንደዛ አይነት ሰዎች አይደለንም። ስለዚህ ለምንድን ነው እንደዚህ የምትሆኚው? በማለት እንግዲህ ያው ትንሽ ቆጣ ብሏል። ግን በቃ ይቅርታ ግን ያው ቀጥታ መናገር ስላለብኝ ነው የተሰማኝ ስሜት በማለት ነው እንግዲህ ስሜቷን የገለጸችለት። በዛም እንግዲህ እሱ ምንም ማለት አይደለም ችግር የለውም እንግዲህ አባትሽ እንደሚድኑልሽ ተስፋ አድርጋለሁኝ፣ ግን እንደዚህ ባታረጊ ጥሩ ነው እና ያለቻት። እንግዲህ የበዓልም ሲጀመር አንደኛ ቤት ልከራይልሽና ቤት ለብቻ ተቀመጭ፣ ሁለተኛ ደግሞ ለበዓል አብረን እንዋል ብሏት ነበረ ለትንሳኤ ማለት ነው። እንደዛም ሲላት እንግዲህ እሷ አይ አንደኛ ከናብርሽ ጋር እዛው ቤት ነው ሙሉ፣ ሁለተኛ ደግሞ ቤት መከራየት አልፈልግም እዛ ነው ሆኖ ነበር ያለችው። ከዛ እሱ ምን አላት መድብል አይ እንደዛ ያልኩሽ እኮ አንደኛ ለነጻነት እንዲኖርሽ፣ ሁለተኛ ደግሞ ቤተሰብ እንኳን ከገጠር ከክፍለ ሀገር ሲመጡ አንቺ ጋር እንዲያርፉ ነው ብሎ ነው የነገራትና እንደዛ ሲላት አይ በጭራሽ እንደዛ አልፈልግም አለችው ማለት ነው። አክስት ያለች እዛ ያርፋሉ ስትለው አክስት አለኝ እንዴ? አክስት ካለች ታዲያ አብርሽ ጋር ማረፍ ምን አስፈለገሽ? ለምን አክስትሽ ካልሄድሽም ሲላት እሷ ያው ውሸቷን ነው እንጂ እንደዛ አይነት ምንም አይነት ነገር ኖሮ አይደለም። እንግዲህ እንደዛ ስትለው እሺ በቃ ችግር የለውም በማለት ነው እንግዲህ እሱም የመለሰላት። በዛ ላይ ቆይ አንተ ግን ለምንድን ነው አብርሽ ጋር ሲሆን ነፃነት የማይሰማ ወይም ደግሞ ጥሩ ኮንፊደንስ የማይሰማ እያለችው ነበረ። እንደዛ ስትለው እንግዲህ እሱም አይ ምንም ማለት አይደለም እኔ እንደዛ ሳይሰማኝ ቀርቶ ሳይሆን ለራሴ ነፃነት ብዬ ነው በማለት ነው የመለሰላት። እሷም ስላሰብክልኝ አመሰግናለሁ፣ ግን አይ ይሄን ያክል የሚያስጨንቅ ነገር አይደለም ብለዋለች። እንግዲህ ተረድተዋል ብዬ ተስፋ አድርጋለሁ። ያው መድብም ፍላጎት አለው፣ ግን ያው እሷ ደግሞ ወደ አብርሽ ነው እንጂ እንትኗ ወደዛ የለውም። አብርሽም እንግዲህ ደግሞ መድብል ጋር መገናኘቷን ብዙ አይወደውም። መድብል ጋር ግንኙነታችሁ ምንድነው? ሲቀጥል በባለፈው አምስተሽ ከመጣሹ ድኳ አላመንኩም። አሁንም ደግሞ አባትሽን ሊያሳክም የፈለገው እንግዲህ እና አብርሽ አዋጥ የሰጧትን ብር አልፈልግም፣ ሁላችሁም ከጉሮራችሁ ላይ እንትን ብላችሁ አልፈልግም ብላ አልተቀበለቻቸውም። እና መድብል ሊያሳክምልሽ የፈለገው በቃ የሆነ ነገር ሴትነትሽን ተጠቅሞ ወይም የሆነ ነገር ፈልጎ ነው እንጂ እንዲሁ አይደለም፣ ወይም ደግሞ ያሳየሽው ነገር አለ ምናምን ሲላት እንግዲህ እሷም ተናዳ በጥፊ ነው ያለችው። ያንን እንግዲህ ያው ተናዳ ነው ስሜታዊ ስለሆነች እንግዲህ ያን ያደረገችው። እሱ እንግዲህ እኔ እንደዚህ ማለት አልነበረብኝም ወደ ራሴ መመለስ አለብኝ ብሏል ማለት ነው። ሌላው የግሌ እንግዲህ በጣም ስትናደር ነው እንዳያችሁት። በተለይ ደግሞ ዳጣ ወደ ቤት መጣይ ሌላ አይዷ ሳትር የለኛ መጣች እንደዚህ የሴት ድሪሳ ምናምን እያለች እንግዲህ እየነካካችሁ ነበረ። በመጨረሻም እንግዲህ የግሌ ተትና ስለመጣችሁ ደስ ብሏታል አብርሽን ማለት ነው። ደግ አደረገች እሰይ ጥቂት አስር ሰትር ደግ አደረገች ነው ያለችው። እንግዲህ አብርሽን በቃ እንደዚህ ድጋሚ መጠየቅ የለብኝም እያለን ከራሱ ጋር እያወራ ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ